እግዚአብሔር ጭፈራ ሲያምረው ትግሬን አጠገበው የሚባል አባባል ሰምተን እናውቃለን። በጥጋብ ጊዜ መጨፈር፣ ማበድ፣ መዝለል ጥሩ ነው፣ አሪፍ ነው። አሁን ግን በመከራ በስቃይ ጊዜ በሐዘን ጊዜ ካልጨፈርን ካልዘለልን የሚሉ ሰዎች መጥቷል። ይኸውላችሁ አሸንዳ ኢን ብላክ ሲባል እንዴት ነው ያሰባችሁት? ጥቁር ለብሳችሁ ወጣችሁ ተኳኩላችሁ ምናምን ልጨፍሩ ነው እንዴ? እንደዛ ነው። ልብሳችሁ የሐዘን ሆኖ ምግባራችሁ ግን የደስታ ቢሆን ጥቅሙ ምንድን ነው? ምኑ ላይ ነው ያዘናችሁት? ምኑ ላይ ነው የዓለም ማህበረሰብ እነዚህ ህዝቦች እየተበደሉ ነው ብሎ ትኩረት እንዲሰጠን የምታደርጉት? በምን አይነት መልኩ ነው እንዴ? እንዴት ነው ነገሩ? ጥሩ ሁኔታ ላይ ነው እንዴ ያለ ነው? እንደ ተጋሩ ህዝቡ አልተሰደደም እንዴ? የነዘውዱ ገዳይ ከመቀለው ውጭ አገር እንዴ ያለው? በእንደዚህ አይነት መልኩ የሆነ ጭፈራ አጋጣሚ ባገኘን ቁጥር መዝለል፣ መጨፈር፣ ማበድ ምናምን ደስ የሚለን ከሆነማ እንዴት ነው ፍትህ የምናረጋግጠው? እንዴትስ ነው ይሄ ለዚህ ሁሉ መከራ የዳረገንን የአንድ ዘመድ አዝማድ ስብስብ የሆነን ፓርቲ እንዴት ነው ትታግለን ማስወገድ የምንችለው? እንደዚህ አይነት አጋጣሚዎች እንደዚህ አንድ ላይ የሚያሰባስቡን አጋጣሚዎች ለአመፅ እንጠቀምባቸው እንጂ ድምጻችን እናሰማባቸው እንጂ። የትግራይ ህዝብ ነቃ ደንገጥ በል። ሰላም ለትግራይ ህዝብ፣ ይመቻችሁ። ይህ ኮሎኔል ገብረስላሴ ይባላል። የህወሓት ኮሎኔል ነው። የዘውዱ ገዳይ አባት ነው። ልጁ ሁለት ንጹሃን ሴቶችን በግፍ ከገደለ በኋላ በፍርድ ቤት ነፃ እንዲባል ያስደረገ አባት እና ዛሬ ስለ አሸንዳ አከባበር መግለጫ ሲሰጥ ብሏል። ኢማጂን ዘንድሮ አሸንዳ የማይከበረው በዘውዱ ምክንያት ነው። ነገር ግን አሸንዳ እንዴት እንደሚከበር ለማስረዳት ህወሓቶች ያመጡት ሰው ማን ነው? የዘውዱ ገዳይን አባት ሰው። ይህ ሆም ብለው ህዝቡን ለማዋረድ ለማንቋሸሽ ምን ያክል እንደሚንቁት ለማሳየት ምንም እንደማያመጣ እንዲያቀው የንቀታቸው ጥግ መገለጫነት ነው እንጂ ሌላ ወጥቶ እንደዚህ አይነት ንግግር የሚናገርላቸው አንድ ደደብ አጥቶ አይደለም። ግን ህዝቡን ይንቁታል እና በዚህ አይነት መልኩ ንቀታቸውን ያንጸባርቃሉ። ሁለት ሶስቴ እየገደሏት ነው ዘውዱ፣ 2 3 4 ጊዜ። ለዘንድሮ አሸንዳ አይከበርም። አሸንዳ ኢን ብላክ ሲባል እንዴት ነው ነገሩ ጎበዝ? ጥቁር ለብሳችሁ ልጨፍሩ ልዘሉ ነው እንዴ? እንግዲህ ሐዘን ሲሆን በባህላችን መሰረት እንኳን ጥቁር ተለብሶ ሊጨፈር ምናምን ይቀር ሊኳኳሉ ይቅርና ቴሌቪዥንም አይከፈትም ሐዘኑ እስኪያበቃ። ስለዚህ ጥቁር ለብሰን ዝም ብለን እናከብረዋለን። ጨፈራው መዝለሉ ምኑ ከሐዘኑ ጋር የማይሆን ነገር ስለሆነ ለቀጣይ ዓመት እናቆየው። ፍትህ ለዘውዱ አሸንዳ ኢን ብላክ። ሰላም ለትግራይ ህዝብ፣ ይመቻችሁ። ህወሓቶች መርዶ አለኝ። ቦሌ ኤርፖርት ነው ያለሁት። ሁመራ እየሄድኩኝ ነው። ሁመራ ስደርስ መርዷችሁን ነግራችኋለሁ። ሁመራ ኤርፖርት ደርሰናል እና መርዳችሁ ምንድነው? ባለፈው ሸረሪና ግንባር ላይ እጃቸውን የሰጡ የቲዲኤፍ አባላት ነበሩና ቲዲኤፍ እጁን አይሰጥም ኤአይ ናቸው ምናምን እያላችሁ ህወሓቶች ክዳችኋቸዋል። እና እነዛ የተካዱ ወጣቶች በአካል ላገኛቸው ነው የመጣሁት እና እንዴት ነው ኤአይ ያወራል ምናምን የሚለውንና እስቲ አብረን እናየዋለን። ከዚህ በኋላ ህወሓቶች በፕሮፓጋንዳ እያሳወራችሁ የምትማግዱት የእናንተ የግል ስልጣን መጠቀሚያ የሚሆን የትግራይ ወጣት አይኖርም። እንደዚህ እየተከታተልን እናጋልጣችኋለን። ሰላም ለትግራይ ህዝብ፣ ይመቻችሁ። በአኸር ነው ያለሁት። ባለፈው እጃቸውን ከሰጡት ወንድሞቻችን ጋር አብረን ያለ ነው። አንድ ባንድ የተወሰኑትን አስተዋውቃችኋለሁ። ዛሬ ከተስፋይ ወልደንሸል ጋር ያለ ነው። ይመቻችሁ። ስሜ ተስፋይ ወልደንሸል እባላለሁ። አርማ 13 ኮርስ 3 ሻለቃ 5 ሽፋን ድሽካኔ ነበርኩ። እዚህ የመጣንበት በቃ ሁመራም ስደተኛ ወደ ቦታ ወደ ደንበሩ ለመመለስ ነው የመጣን። በመጣንበት ሰዓት በቃ የነበረው ሁኔታው አማራራ ለራሱ
ቦታው ይዞ ለኛ ምንም ነገር ሳይናገረን ራሱን ወጥቶ ለኛ ከእሳት አስገብቶን ሄደ። በህወሓት ኤአይ ናቸው የኛ ታጋዮች አልተማረኩም ተብላችኋልና ምን ይሰማሃል? እንደዚህ የተባለ ሁኔታው እንኳን በጣም ትልቅ ስሜት ነው የተሰማኝ። እኛ ለህዝብና ለህወሓት ብለን ታግለን እኛ እንደዚህ አይነት ክህደት ለኛ እንደዚህ ሁኔታም አልጠበቅንም። እንደዚህ አይነት ለማለት ደግሞ ለኔ በጣም ትልቅ ሀዘን የተሰማኝ። ኤአይ አይደለሁም ሰው ነኝ ነው። እኛ ግን ኤአይ አይደለንም፣ የህወሓት ልጅ ነን። ከኛ ጋር ያለው ወገኖችም ታጋዩም እጃችሁን ሰጥቶ በሰላም ወደ ቤቱ እንዲመለስ። በቃ ጦርነት መፍትሄ አይደለም። በሰላም በፍቅር በሁኔታው እንደ ድሮ እንድንሆን በእናታችሁ አያስፈልጋችሁ። ይህን ጦርነት ለኛ እንኳን ለእናንተ ለኛው ውጤት እናላገኘን። አሁንም እንደ ድራችን ሆነን ወደ መከላከያ ተሰባስበን እንደ ድራችን በፍቅርና የነበር ሁኔታው አብረን እንዳድግ ኢትዮጵያ ለዘላለም ትድር። ይመች። ያው ተስፋዬ እንደሰማችሁት ነው። የውጊያኛ ውጊያ አይደለም። ይመቻችሁ። ሰላም ለትግራይ ህዝብ። ይህ ለኢትዮጵያ ዘፋኞች ነው። ማለትም አሁን የአሸንዳ በዓል ላይ በተለያዩ አዲስ አበባና የተለያዩ ዓለም ክፍሎች የሙዚቃ ስራዎቻቸው ለማቅረብ ሽር ጉድ እያሉ ያሉ የኢትዮጵያ ዘፋኞች ይውላችሁ። እነዚህ ከላይ የምታዩዋቸው ዘውዱና ሙሉ ብርሃን ይባላሉ። የዛሬ 3 ዓመት በቀን 13 እና በቀን 16 ማለትም በአሸንዳ ዕለትና ከአሸንዳ 3 ቀን በፊት በአንድ ሰው በተመሳሳይ ሁኔታ በመኪና ሆን ተብሎ ተገጭተው የተገደሉት የነዚህ ገዳይ አሁን እድሜ ልክ ተፈርዶበት የነበረ ቢሆንም የህወሓት ኮሎኔል ልጅ ስለሆነ ብቻ ፍርድ ቤት በነፃ ለቆታል። ስለዚህ ትግራይ ትልቅ ሀዘን ውስጥ ነው ያለችው። በነዘውዱና ሙሉ ብርሃን ብቻ አይደለም፣ በእነሱ ምክንያት ብቻ አይደለም። የትግራይ ወጣቶች በገፍ እየታፈሱ ወደ ሱዳን እየተሸጡ ነው። በገፍ እየታፈሱ ወደ ሻዕቢያ እየተላኩ ነው። ይህንን አፈሳ የፈሩ በመቶ ሺዎች የሚቆጠሩ ወጣቶች ደግሞ በገዛ ሀገራቸው ተፈናቃይ ሆነው በየጎዳናው ሳይቀር እያደሩ ነው። ስለዚህ ትግራይ ሙሉ ለሙሉ በሚባል ደረጃ ሀዘን ውስጥ ናት። ህዝቡ መከራ ውስጥ ነው፣ ስቃይ ውስጥ ነው፣ መንገለታታት ውስጥ ነው። ስለዚህ በዚህ በመከራ ጊዜው፣ በዚህ በመንገለታታት ጊዜው፣ በዚህ የስቃይ ጊዜ ዘላቂ መፍትሄ የምናመጣበትን ትግል እያካሄድን ባለንበት ጊዜ ሀገር ሰላም እንደሆነ የትግራይ ህዝብ እንደደላው ማሳያ ሊሆን የሚችልን በጭፈራና በድለቃ አሸንዳ ለማክበር የሚደረገው እንቅስቃሴ ተገቢ መስሎ አልታየኝም። ይህ ማድረግ ማለት ለህወሓት በትግራይ ህዝብ ላይ እየፈጸመ ያለው ግፍና መከራ እውቅና መስጠት፣ ከነሱ ጎን እንደመሰለፍ አድርጌ ነው የምቆጥረውና ይህ የምታረጉ ሰዎች ከህወሓት ጎን ለጎን አቁመን የምንታገላችሁ እንደሆንን በዚህ አጋጣሚ ልገልጽላችሁ እወዳለሁ። ህወሓት መሸነፉ አይቀርም። እነዘውዱ ፍትህ ማግኘታቸው አይቀርም። ከነገ ወዲያ ትግራይ ውስጥ በደንብ አሸንዳ ማክበራችን አይቀርም። የዛኔ ግን አሁን የምታረጉትን ነገር ካላቆማችሁ ትግራይ እንኳን ደህና መጣችሁ የምትላችሁ አይመስለኝም። ስለዚህ በደንብ አስቡበት ለማለት እወዳለሁ። ሰላም ለትግራይ ህዝብ። ይመቻችሁ። ሼር አድርጉላችሁ።